መቀለ በትላንትናው ዕለት በሴቶች ላይ የሚደርሰውን ጥቃት በተመለከተ ሰልፍ ተካሂዷል። ይህም ከህግ ከወንጀልና ከፖለቲካዊ ስርዓት ጋር በጥብቅ የሚተሳሰር ነገር እንደሆነ ታውቃላችሁ። በተጨማሪ የትግራይ የፍርድ ቤት ፕሬዝደንትና ምክትል ፕሬዝደንት የሆኑት ሰዎች የሚያሰራ ሁኔታ ያለው ስልጣን የለም ብለው ስልጣን ስለመልቀቃቸው ተዘግቧል። ይሄም እንደዚሁ ሰዎቹ የህግ ሰዎች ናቸው፣ ግን ባለው ሁኔታ ምክንያት የምናስበውን መስራት አልቻልንም ብለዋል። ይሄ ምን ማለት ነው የሚለውን ማንሳት ያስፈልገናል። አብሮ የሚነሱ ሌሎች ጉዳዮችም አሉ። በትግራይ ውስጥ በሙስናና ከጠላት ጋር በመገናኘት ወንጀል አቀርቦባቸው የነበሩ ሰዎች እዛው በህወሓት ማዕከላዊ ኮሚቴ ተጣርቶ ነፃ ናቸው ስለመባላቸውም ተወርቷል። ይሄም እንደዚሁ ህግና ፖለቲካ የሚጎራበቱበት ወይ አብረው የሚጋሩት ርዕስ ነው። እነዚህን ሁሉ እናነሳቸዋለን በደንብ ምን ማለት ናቸው የሚለውን። ግን በጣም ባጭሩ እንደ ሁለታችሁ ማስተያየት ብትሰጡበትም ወደው አንድ ነገር አለ። ይሄውም ብልጽግና ህግን በጣም እንደ ብሊትስክሪግ እየተጠቀመ ያለ ይመስላል። የእናንተን አስተያየት አላውቅም፣ ትነግሩኛላችሁ። ግን የተወሰነ ለማስታወስ ያክል ልጥቀስና በቅርብ የንብረት ማስመለስ ህግ አውጥቷል። በኢትዮጵያ ውስጥ ምንጩ ያልታወቀ ማንኛውንም ንብረት ወንጀል ሰራህ አልሰራህ የህጋዊ ማስረጃ እስካላቀረብክ ድረስ መንግስት መውረስ የሚያስችለው አዋጅ መሆኑን ተመልክተናል። በዛ አዋጅ በዛ ህግ ላይ አንድ ሰው በወንጀል ተከሶ በወንጀል ከመከሰሱ በጥፋተኛ ሆኖ ባይገኝ እንኳን ከወንጀሉ ትርፍ አግኝቷል ተብሎ ክስ ሊቀርብበትና ንብረቱ ሊወረስ የሚችል መሆኑን የሚደነግግ አዋጅ ቀርቧል። አንድ እሱ ነው። ሁለተኛ የፕሮፐርቲ ታክስ ህግ አውጥቷል። ሶስተኛ የሰራተኞች መብት ጉዳዮችን የሚመለከት ሌላ ህግ አውጥቷል። ያ በጣም በሰራተኞች መብት ላይ ትልቅ ገደብ የሚጥል ህግ ነው ያወጣው። አሁን ደግሞ የደሞዝ ላይ የሚጣል ግብር ከ10 ሺህ በታች ያገኙ የነበሩ ሰዎች እና ከዛ በላይ የነበሩ ሰዎች ለመንግስት የሚከፍሉትን ግብር ጣራ ከፍ የሚያደርግ ህግ ሊያወጣ እየተንቀሳቀሰ ነውና ምንድነው የምታዩት? ይሄ የህግ ጉርፍ በብልጽግና በኩል እየተስተዋለ ስላለበት ምክንያት እንደው ባጭሩ አስተያየት ብትሰጡበትና ወደሚቀጥሉት ጉዳዮቻችን በፍጥነት ብንሻገር ብዬ ነው። አሉላ መልካም ቴዲ። ያው ይሄ ምንድነው የሚያስታውሰኝ እኔ በኢህአዴግ ጊዜ ታስታውሱ እንደሆነ የምርጫ 97 ተከትሎ የወጡ ህጎች ነበሩ። በጣም በዓለም አቀፍ ተቋማት በሰብአዊ መብት በዲሞክራሲ ዙሪያ የሚሰሩ ከፍተኛ የሆነ ትችት ያስከተሉ ህጎችን አውጥቶ ነበር። ህጎቹ እንዲሁ ያስፈልጋሉ ከሚል የሀገርን ጥቅም መሰረት ባደረገ አይደሉም። 97ን ተከትሎ ተከፍቶ የነበረው የዲሞክራሲ መስኮት ያንኑ ተጠቅሞ ህብረተሰቡ ያሳየው መነቃቃት ለማፈንና የዛ አይነት እድል ተመልሶ እንዳይመጣ ለማድረግ ያን ያጋጠሙት ፈተናዎች ኢህአዴግን መሰረት አድርገው የወጡ ህጎች ናቸው ተብሎ ከፍተኛ ትችት ገጥሟቸዋል። ከትችትም ባለፈ ከዛን ጊዜ ጀምሮ የአገሪቱ የዲሞክራሲ ምህዳር የፖለቲካ ስፔስ እየጠበበ ሄዶ መጨረሻ ላይ ህዝቡ በኢህአዴግ ላይ ተከታታይ የሆነ የማያበራ ተቃውሞ ሲያካሂድ ነበር። ያንኑ ተከትሎም ያው ኢህአዴግ ምን ላይ እንደደረሰ እናውቃለን። የውስጡ ችግር እንደተጠበቀ ሆነ፣ በውጭ ግን ኢህአዴግን ለመዳከም ከዳረጉት ድርጊቶች እነሱ ናቸው እና ብልጽግና የኢህአዴግ እንትን ነው። ኢንፋክት የኢህአዴግ ውጤት ነው ብቻ ሳይሆን የኢህአዴግ አስከፊው አካል ነው ብልጽግና ለኔ። ይህ ማለት በብልጽግና ያልቀጠሉ የኢህአዴግ አካላት ጥሩ ናቸው ብዬ ለማድነቅ አይደለም። ነገር ግን በኢህአዴግ ውስጥ የተሻለው ኃይል አይደለም ወደ ብልጽግና የገባው፣ የከፋው ኃይል ነው። ስለዚህ በተለያዩ ተቋማት ይሰሩ የነበሩ የብልጽግና የኢህአዴግ ሰዎች ናቸው በብልጽግና የቀጠሉ። እነዚህ በተደጋጋሚ የሚሉ ነበረ፣ አትርሱ፣ በምርጫም በሉ በዲሞክራሲ የኢህአዴግ ምርት መሆናችንን አትርሱ፣ ካሰኘን ሁሉንም ነገር እንዘጋጋዋለን። ምርጫም ከሮጆ ገልብጠን እንትን ማድረግ አያቅተንም፣ ማሰርም አያቅተንም፣ መግደልም እናቅበታለን፣ ማሳደድም እናቅበታለን ሁሉ ብለው መጀመሪያ ላይ ሲመጡ እንደ ገጸ በረከት ሲመጸድቁባቸው የነበሩ ሳናጣራ እናስርም፣ አሸባሪዎች ነን ምናምን እንደዚህ የተባሉ
ዲሞክራሲ በመስበክ ረገድ ያሳዩቸው ምልክቶች ኮምፕሊትሊ ያንን የሚዘጋ ንግግሮች ወደ ማድረግ ነው የገቡት አመት ሳይቆዩ ማለት ነው በወራቶች ውስጥ። አሁን አገሪቷ የዲሞክራሲ የፖለቲካ ጉዳይ ምህዳር ምናምን ሳይሆን ወደ ጀኖሳይድ ነው ተጠቃላ እንትን ያመራችው። በእንደዚህ አይነት ጭፍጨፋ ባለበት ጀኖሳይድ በተፈጸመበት አካባቢ ደግሞ እንደሚታወቀው ህብረተሰቡ ሀሳቡን እንትን የሚልበት የተሻለ እድሎች ካልተፈጠረለት ለማገገም ከገባበት ቀውስ ለመውጣት ራሱ በስነ ልቦና ደረጃ ማለት ነው ይከብዳል። ከዛ በመቀጠል ጦርነት ላይ ያለ ስርዓት ጀኖሳይዳል ስርዓት ስለሆነ ጦርነት እየገጠሙኝ ያሉት ኃይሎች ልክ ኢህአዴግ በምርጫና በዲሞክራሲ እያዳከሙኝ ያሉ በዛ አጋጣሚውን ተጠቅሞ እያዳከሙኝ ያሉት አካላት በህግ ማሰር እችላለሁ ህጎችን በማውጣት እንዳለው እነዚህም በዋናነት አሁን ለምሳሌ ይሄ ንብረት የማስመለስ የሚለው ከፍተኛ የሆነ ድጋፍ ከውጭ ታጣቂዎች እያገኙ ነው የሚል ነው አንዱ ምክንያት ሰዎች ሲያነሱት የምሰማው። ስለዚህ ያንኑ ለማስቆም ነው እነሱ በሚቆጣጠሩበት መንገድ ብቻ በአገሪቱ ንብረት ማፍራት የሚል ነገር ያለበት ይመስላል። ከዛም በመቀጠል የመገደብና የመቆጣጠር እድልም እንዲሰጣቸው ነው። አይ ቲንክ በኢህአዴግ ጊዜ አስታውሳለሁ የሲቪክ ድርጅቶች ኤንጂኦዎች ገቢያቸው 90% ከሀገር ውስጥ 10% ደግሞ ብቻ ነው ከውጭ የሚቀበሉት የሚል ህግ ወጥቶ ነበር። ያ ህግ ኮምፕሊትሊ ነበር እነዛ ተቋማት በዲሞክራሲ ዙሪያ በተለይ በሰብአዊ መብት የሚሰሩት ክሪፕል ያደረጋቸው። ከዛ ጋር ስርዓቱ ፍርሃት ውስጥ በመግባቱ የሚያወጣቸው ህጎች እንጂ ታስቦበት ሀገር ይጠቅማሉ ተብለው እንዳልሆነ መረዳት ይቻላል ማለት ነው። እሺ ጌታቸው። ቴንክ ዩ ቴዲ። ብዙዎቹ ህጎች እኔ እንኳን በተወሰነ መልኩ የተለየም አመለካከት ያለኝ ማለት ከ2019 ጀምሮ ልክ ወደ ስልጣን ከመጣ አብይ አህመድ የህግ ለውጦች ያደርግ ነበረ። በዛን ጊዜ ግን ያው ሙቀት ስለነበረ በደንብ ያልታዩ በፓርላማው ያለፉ ህጎች አሉ። ልክ አሉላም እንዳለው 97 ዓመተ ምህረት ተከትሎ እንደመጡ መሰረታዊ የሆነ አንድ መንግስት እንደ መንግስት ማህበረሰቡን ለመቆጣጠር በተለይ የኢኮኖሚ ዘርፉን ለመቆጣጠር ሲፈልግ እንዲሁም ደግሞ የፖለቲካ መብቶችን ለመገደብ ሲፈልግ ይሄ የአብይ አህመድ መንግስት አሁን እየተተቸበት ያለው ሩል ባይ ዘ ራሱ የሚባለው ልክ እንደ ካሁን በፊት ኢህአዴግ ውስጥ እንደነበረው እንኳን ስርዓት ማክበር አልቻለም። ሌት አሎን ትክክለኛ ሩል ኦፍ ሎው ሀገሪቱ ሊኖራት የሚል ትችቶች ከጊዜ ወደ ጊዜ እያየሉ መሄዳቸውን በመከተል እነዚህ ህጎች እየወጡ ናቸው የሚል እምነት አለኝ። ግን አንዳንዶች ከዛም ያለፈ ለረጅም ጊዜ ጠባሳቸው ማህበረሰቡ ላይ የሚያርፍ በተለይ አንዳንድ አካባቢዎችን በዋናነት ለማዳከም የታለሙ የሚመስሉ የኢኮኖሚው ዘርፉ ማዕከል የሆነችው አዲስ አበባን በዋናነት ኮንትሮል ለማድረግ የሚመስሉ አይነት እንቅስቃሴዎችም ያሉበት ቴዲ የፕሮፐርቲውን አነሳ እንጂ ሌላ ለምሳሌ የባት ህጎችም በጣም መሰረታዊ የሆኑ ቤዚክ ኒድስ ሊባሉ በሚችሉ ምርቶች ሊጣል እየታሰበ እንደሆነ የሚመስሉ የንብረት ማስመዝገብና ማስመለስ የሚባለው ደግሞ በተለይ ከዲያስፖራው ጋር ተያይዞ ህጉ ራሱ ወደ በጣም ተደርጎ በማይታወቅ መልኩ ማለት ነው ወደ 10 ዓመት ወደኋላ ተመልሶ ሊሰራ የሚችልበት እድል መኖሩ ከዛ ያንን ህግ በጣም በሚያስጠላ መልኩ አሁን እየወጡ ያሉት ህጎች ባህሪያቸውም ሊሆን የሚችለው ደግሞ በፈለከው ሰው ላይ አፕላይ ልታደርገው የምትችል ወይም ኤክሴሲቭ የሆነ የኤግዚኪቲቭ ላይ ያሉት የህግ አስፈጻሚ ላይ ያሉ አካላት እንደፈለጉት ያንን ህግ የመተርጎም ስልጣን የሚሰጥ እና ባጭሩ መሰረታዊ የሆነ የዜጎችን መብት ከመንጠቅ ጀምሮ ሙሉ ለሙሉ ያፈሩት ንብረትም ገንዘብም እስከ መውረስ የሚያስችል ባጭሩ ይህንን መንግስት በጦርነትም ሞክራችሁኛል አሁን አልወደኩም አዳዲስ ህጎችም እያወጣሁ ነው። ስለዚህ ስልጣኔን ሰመንት አድርጌ ወይም በደንብ አጠናክሬ መቀጠል የሚያስችለኝ ደረጃ ላይ ማስተካከል እችላለሁ ወይም ደግሞ መሄድ እችላለሁ ለማለት የቻለ ወይም እየተዘጋጀ ያለ የሚመስል ግን በእርግጠኝነት እነዚህ ህጎች ደግሞ ከምርጫ ህጉም ከፕረስ ከዛ በፊት የነበረው የሽብርተኝነት አዋጁም ጋር
የሚመሳሰል አይነት ቅርጽ ያላቸው ናቸው። በጣም በሚያሳዝን መልኩ ባይ ዘ ወይ እነዚህ ህጎች ከትራንዚሽናል ጀስቲስ ፖሊሲ ህግጋትም ጋር አያይዘው ማየት ይቻላል። ጌዲዮን ጢሞቴዎስ በዋናነት እነዚህ ህጎች እንዲረቁ እያደረገ እንደሆነ በተለይ ደግሞ በጥናት ከሱ ጋር የሚገናኙ የህግ አጥኒ ኮሚቴዎችን በምታይበት በተወሰነ መልኩ ሆን ተብለው ማህበረሰቡን ለመቆጣጠር የሚወጡ ህጎች መሆናቸውን በሁሉም ዘርፍ የሚደረጉ ናቸው። ለምሳሌ በታክስ ሊሆን ይችላል፣ በኢንካም ሊሆን ይችላል፣ በንብረት ሊሆን ይችላል፣ እንዲሁም ደግሞ በነፃነትም የሚገለጹ ህጎች ናቸው እየወጡ ያሉትና መልቲ ሌየርድ የሆነ በሁሉም ዘርፍ ማህበረሰቡን ለመቆጣጠር ብቻ ሳይሆን ለማሸበርም ያለሙ ህጎች ናቸው ማለት ይቻላል ባጭሩ። ኤንድ የህግ እውቅናም በሌላቸው ሰዎች ሳይሆን ልምድ ባላቸው ሰዎች ናቸው አንዳንዶች እየወጡ ያሉት። ኦፍኮርስ ፓርላማ ውስጥ የሚደረጉ ክርክሮች ምናምን ፓርላማው ይታወቃል። አንድ ህግ ሲወጣ ወይም ወደ እነሱ ሲመጣ በእርግጠኝነት እንደሚያልፍ ኤክስፔክት ማድረግ እንችላለን። ግን የፍትህ ሚኒስቴር ላይ ያሉ ሰዎች ልምድ ያላቸው ሆም ብለው ስርዓቱን ለማጠናከር እና የህግ አርምን እንዲኖረው ማህበረሰቡን የሚቆነጥጥበት እነዚህ ህጎች ስለሌሉ ነው አሁን ከጊዜ ወደ ጊዜ አመጹም ጦርነቱም እየበረታ እየሄደ ያለው። በዚህ መልኩ መገሰጽ እንችላለን። ፊት ለፊት በጠመንጃ ሳይሆን በእነዚህ ህጎችም ማህበረሰቡን ማስጨበር የሚቻልባቸው መንገዶች ናቸው የሚል የህግ እንድምታ ያላቸው ህጎች ናቸው ማለት ይቻላል። እነዚህን ጉዳዮች በተመለከተ በደንብ ጊዜ ወስደን እንነጋገራለን። ግን አስተያየቶቻችሁን ስለሰማሁ ደስ ይለኛል። ወደ ቀጣዮቹ ርዕሶቻችን እንሻገር። እንግዲህ አሉላም ጌታቸውም በትግራይ ውስጥ የሚካሄዱ ጉዳዮችን በጣም በቅርበት እንደምትከታተሉ ሀሳብ እንደምትሰጡ ኢንቮልቭድ እንደሆናችሁ በጣም አውቃለሁና ቀጥሎ የምናነሳቸው ነገሮች እርስ በርስ የተሳሰሩ ነገሮች ናቸውና እንደገና ልጥቀሳቸው። አንድ እንዳልኩት በአዲስ አበባ በመቀለ ከተማ እና አድግራትም ምናልባት ሌሎች ከተሞች ላይ ተደርጎ ከሆነ አላውቅም፣ ግን የመቀለና የአድግራትን የሰማሁት በሴቶች ላይ እየተበራከተ የሄደው ጾታዊ ጥቃት እንዲፈጸም እያደረጉ ያሉ ሁኔታዎች እንዲስተካከሉ፣ ጥቃቱ እንዲቆም እንዲደረግ፣ ፍትህ እና የህግ የበላይነት እንዲሰፍን የሚጠይቁ ሰልፎች ተካሂደዋል። ይህም በስፋት የመገናኛ ብዙሃን ሽፋን አግኝቷል። አንድ ሁለተኛ ፍርድ ቤቱን ሪፎርም የማድረግ ሀሳብ የነበራቸው ፕሬዚደንት እና ምክትል ፕሬዚደንት ዶክተር ጸጋይና ምክትላቸው ይህን ሁኔታ መስራት የሚያስችል ሁኔታ የለም፣ ሁኔታውን ማቃናት የሚቻልበት ሁኔታ የለም ብለው ስላመኑ ማመልከቻ ማቅረባቸው ተነግሯል። እና እንደ ፍርድ ቤት እንደ ሰበር ሰሚ ፕሬዚደንት ይህንን ሁኔታ ማስተካከል አቅቶናል ሲሉ ምን ማለታቸው ነው የሚለውንም አብሮ ማንሳት ያስፈልጋል። አንድ ትግራይ ውስጥ እየተስፋፋ ስለመጣውም ወንጀል አውርተናል ከዚህ ቀደም። አሁን ደግሞ በባለስልጣናቱ ዘንድ ቀርቦ የነበረው በሙስናና በሌሎች ወንጀሎች ላይ ተሳትፎ አድርገዋል የሚባሉ ባለስልጣናትን ማጣራት በተመለከተ የቀረበውን ዘገባ ማዕከላዊ ኮሚቴው ሁሉንም ነፃ አድርጎ ውሳኔውን እንዳጸደቀ ሲታይ በሌሎች ዘንድ ይሄ ፍርድ ቤትን የተካ ሚና እንዲጫወት ማን ፈቀደለት? አንድ የመንግስት ስራ ወይም በፓርቲ ውስጥ የተሳተፈ ሰው በህዝብ ላይ ወንጀል መስራት አለመስራቱ ዲተርሚንም መደረጉ፣ ከዛ ነፃ መሆኑንም የመወሰን ክሱ እንዲቋረጥም የማጣራቱ ሂደቱ እንዲቆም የማድረግ ነገር በምን ታሪክ በምን አግባብ ነው የፓርቲ ስልጣን የሆነው የሚል ጥያቄ የሚያነሱ ሰዎች ተበራክተዋል። ስለዚህ እስቲ መጀመሪያ እንደው በነገራችን ላይ ኢንተርጀክት ማድረግ ትችላላችሁ፣ ጣልቃ መግባት ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ። ሶስትዮሽ መሄድ የሚችል ውይይት ነው ይሄ። እኔም ሀሳቦቼን አነሳለሁ እና ነውና መጠበቅ የለባችሁም የግድ ተራችሁን። ናቹራሊ ሰው በማይረበሽበት መንገድ እስከሆነ ድረስ ሀሳቦቻችሁን ማጋራት ትችላላችሁ። ስታዩት ትግራይ ውስጥ ስርዓት ተሰብሯል ቢል አንድ ሰው እያጋነነ ነው? ምንድን ነው የሚታይህ? ይሄ ሁሉ ቀደም ሲል የጠቀስናቸው ነገሮች ትግራይ ስላለችበት ሁኔታ ምንድን ነው የሚነግርህ? አሉላ ከዛ ጌታቸው እስቲ አስተያየቶቻችሁ ነገር እንዳልኩት ኢንተርጀክት ማድረግ ትችላላችሁ በየመሃል የምታነሱት ነገር ካለ። ግን አሉላ ቀጥል። መልካም። ስርዓት ወድቋል ፌል አድርጓል የሚለው ያስማማል ነው የምለው እኔ በወገኔ።
ያምልበት ምክንያት የጦርነቱ የወለዳቸው ነገሮች እንደተጠበቁ ሆነው ከጦርነቱ በፊትም ተቋማትና ዲሞክራሲ የማስፋትና ተቋማት የመገንባት ስራ በስርዓትና በተቋም የመመራት ስራ አልነበረም ትግራይ ውስጥ። አጠቃላይ የኢትዮጵያ ሁኔታ እናውቀዋለን፣ ግን የትግራይ ደግሞ የከፋ ነው ለማለት ፈልጌ ነው። አዲስ አበባ ላይ የምናያቸው በኢትዮጵያ ደረጃ የምናያቸው አንዳንድ ብልጭታዎች እንኳን ራሱ ትግራይ ፍጹም የማትቋደስበት እንትን ነበረ፣ ሂደት ነበረ ማለት ይቻላል። ለምሳሌ ቅድም የገለጽናቸው ህጎች ኢህአዲግ ደንግጦ ያወጣቸው ያልናቸው ኢህአዲግ በአዲስ አበባ አካባቢ እና በተቀረው ኢትዮጵያ በምርጫ 97 ዲሞክራሲ እንከን የለሽ ምርጫ አካሄዳለሁ ብሎ ያደረገው እንቅስቃሴ እናስታውሳለን። የዛ አይነት እንቅስቃሴ እንኳ ትግራይ ውስጥ አልነበረም። የአንድ ፓርቲ ቁጥጥር ፍጹማዊ የሆነ ያኔ እንኳን ነው የምትለኝ? ያኔ እንኳ አሁን ፖስት ኮንፍሊክት ላይ ስላለን ነው የድህረ ግጭት ወይ የድህረ ጦርነት፣ ለዛም ጀነሳይዳል ጦርነት ነው፣ ዝም ብሎ ተራ ጦርነት አይደለም። እያንዳንዱ ቤት ያንኳኳ ማለት ነው። የዘር ማጥፋት ስለሆነ በፖለቲካ አመለካከት ወይ በሆነ ነገር በጥቅም ግጭት ምናምን አይደለም። ህዝብን እንደ ህዝብ ለማጥፋት የተነሳ ጦርነት ነው እና ዳፋው ከፍተኛ እንደሚሆን ይገባኛል። ይሄ በተለይ ደግሞ አስቀድሞ ተቋማትና ስርዓትን ባልገነባ ህብረተሰብ ዲሞክራሲ ስርዓት በሌለበት ሁኔታ ሲሆን ከዚህ ስትወጣ እንዲሁ የስርዓት ክፍተት አለ። ሁለተኛ እንደገና ያንኑ መጠቀም የሚፈልጉ ገዢዎች አሉ። አሁን አደጋ ላይ ስላለን በእንደዚህ አይነት ሁኔታ ስላለፈን በቃ ጸጥ ረጭ አድርገን ነው እንትን ማድረግ የዚህ በተቃራኒው ደግሞ ቀድምም ገልጬዋለሁ ከአብይ አህመድ ካወጣቸው ህጎች ጋር ተያይዞ ከግጭት በኋላ ደግሞ ህብረተሰብ የተቋማት ሚና የስርዓት ሚና እንደተጠበቀ ሆኖ ሪፎርም ማድረግም እነሱ የተጠበቀ ሆኖ ስፔስም ሊያገኝ ይገባል ስሜቱን ለመግለጽ በስነ ልቦናም የተጎዳ ስለሆነ እንደዛ አይነት በድህረ ግጭት እንደዛ አይነት መብቶች በጣም መፈቀድ አለባቸው፣ ኤክሰርሳይዝ መደረግ አለበት፣ በጣም ይፈልጋሉ። በተለመደ ሁኔታ እንደምትፈልጋቸው ብቻ አይደሉም። የመተንፈሻም ያለህ የውስጥ እንትንም ሰቆቃ ሮሮ ምናምን በጣም አለና እንደዚሁ የምትገልጽበት ነው። ካልቸራሊም በህብረተሰባችን ይታወቃል። ለቅሶ ላይ ለምሳሌ በሚገባ የሚያስለቅሱ ሰዎች መጥተው ምናምን እንትን የሚሉት ነገር አለ። ያ ምንድነው? ሰው ሀዘኑ እንዲወጣለት ነው። ሀዘኑ ውስጡ አምቆ ከያዘው ራሱን ነው የሚጎዳው እና የዛ አይነትም ግንኙነት ስላላቸው ከድህረ ግጭት ባለ ህብረተሰብ የዲሞክራሲ ማስፋት ነገር ግድ ይላል። እንደገና ደግሞ ተቋማት እና ስርዓት ሊኖር ይገባል። እነዚህ ተቋማትና ስርዓት ደግሞ ከነበሩ ሪፎርም መደረግ አለባቸው፣ ግን ትግራይ ውስጥ አልነበሩም ነው የኔ ፖይንት። እና ስለዚህ ምንድን ነው የነበረው? ኦኬ ተቋማት ካልነበሩ ከዛ በፊት የነበረው ሰላም ከምን የመነጨ ነበር? ፓርቲ ቁጥጥር ነበር የነበረው። ኦኬ ሶ ፓርቲ የሚባል አንድ መንግስትን፣ ፍርድ ቤትን፣ ምክር ቤትን ምናምንን ተክቶ ይንቀሳቀስ የነበረ አካል ነበር። በትግራይ ያ መፍረሱ ነው አሁን የመጣውን ችግር ያመጣው። አሁን ተቋም ኖሮ በተቋም ዳይቨርሲቲ አለመኖር አንድ ችግር ነው። በትግራይ ውስጥ ግን ተቋማት በሚገባው አልተገነቡም። ከነበሩ ደግሞ አንድ ዝም ብሎ አለፍ ብሎ የምታገኛቸው ዳይቨርሲቲ የላቸውም። ፕሉራሊዝም የሚባል ነገር የለም። ኢንፋክት ከተቋማቶቹ ውጭ እንኳ ድርጅቶች ለምሳሌ የተቃዋሚ ድርጅቶች እና ሚዲያዎች ናቸው እንደ አማራጭ ሊሆኑ የሚችሉ። አሁን ለምሳሌ በምክር ቤት ለየት ያለ ድምፆች፣ ሀሳቦች እንዲኖሩ ትጠብቃለህ። ያልነበረም ትግራይ ውስጥ። ያ ሳይሆን ሲቀር ደግሞ እንደ ሁለተኛ አማራጭ ሲቪክ ማህበራት፣ ተቃዋሚ ድርጅቶች፣ ሚዲያዎች ናቸው እንደ አማራጭ የሚቀርቡት። ያም አልነበረም ትግራይ ውስጥ ልፈልጌ ነው። ስለዚህ የአንድ ፓርቲ ሙሉ ሞኖፖሊ የነበረበት ከአስተሳሰብ አልፎም ትንፋሽም የመቆጣጠር ጭምር ኮሽታም የመቆጣጠር ጭምር 1:5 በሚል ጠፍናጊ በሆነ አካሄድ አንዳንድ ሀገሮች 1:5 የተጠቀሙበት ለልማትም ለትምህርትም ለምንም ያዋሉት በጣም ግግም ባለ ሁኔታ በሚያደነዝዝ እና በሚያደነቁር መልኩ ነው የተተገበረው ትግራይ ውስጥ ማለት ነው። በእንደዚህ አይነት ሁኔታ ስትሆን እንዳልኩ የድህረ ጦርነቱ ብቻ ሳይሆን ጦርነቱ ጀኖሳይዳል ጦርነቱ ያስከተለው ዳፋ ብቻ ሳይሆን አስቀድሞ በእንደዛ አይነት ሁኔታ ስላልመጣ ከባድ ያደርገዋል፣ እጥፍ ይሆናል ማለት ነው። ከሴቶች ጋር ተያይዞ እንደዚሁ በሁለት ችግር ውስጥ ያለ ይመስለኛል። አንድ የመኖር መብት ነው የተነፈጉት፣ በህይወት የመኖር። ከዛ ደግሞ ጾታዊ ጥቃት አለ።
እንደ ሴቶች ማለት ነው። ስለዚህ የመኖር እንትኑ አጠቃላይ ለሁሉም ዜጎች ትግራይ ውስጥ የመኖር እንትን አደጋ ውስጥ ገብቷል። መሰረታዊ የሆነ መንግስት ሊሰጠው የሚገባ ከለላ የመኖር የደህንነት የዋስትና የሚለው ነገር ሴቶች ላይ ግን ይበረታል። ለሁሉም ዜጎች እንዳለ ሆኖ ሴቶች ላይ ሲሆን ይሄ አካላዊ ጥቃቱ የመኖር በህይወት የመኖር እንትኑ አስቸጋሪ ያደርገዋል። ምክንያቱ ጥቃት ይፈጸምባቸዋል። ጥቃቱን መናገር አይችሉም። ወደ እንደዛ የሚያምሩ ከሆነ ህይወታቸውን ነው የሚያጡት። ማስፈራሪያ ይደርስባቸዋል። ከዛ ያንን ነገር እንዳይናገሩ ህይወታቸውም የሚያሳጣ ሁኔታ እርምጃ ይወሰዳል። ከዛ ከድህረ ጦርነት ጋር ተያይዞ ይሄ የተባባሰው ምንድነው? አጠቃላይ በሀገሪቱም ያለ ነው። በርካታ ቁጥር ያለው የታጠቀም ስራ አጥ ወጣትም አለ። ይሄ ሰዎችን በማገት የገቢ ምንጭ የማድረግ ሁኔታ አለ። ይሄ አጠቃላይ በሀገሪቱ ያለ ችግር ነው። ከትግራይም በከፋ ሁኔታ ያሉ ክልሎች እንዳሉ አውቃለሁ። የትግራይ ግን አስቸጋሪ የሚያደርገው ምንድን ነው? ህብረተሰቡ ላለፉት 3 ዓመታት ያለፈበት ሁኔታ በጣም ከባድ ነበር። አሁን ይሄ ህብረተሰብ መካስ ያለበት ህብረተሰብ እንጂ በእንደዚህ አይነት ሁኔታ እንዲያልፍ የምትፈርድበት ማንኛውም ህብረተሰብ በእንደዚህ አይነት ሁኔታ ማለፍ የለበትም፣ ያስማማናል። ነገር ግን የትግራይ ደግሞ በከፋ ሁኔታ የነበረ ህብረተሰብ ስለሆነ ጀኖሳይድ የሚያክል የተፈጸመበት ከባድ ዓለም አቀፍ ወንጀል የተፈጸመበት ህዝብ ነው እና እነዚህ ሴቶች የመኖር እንትናቸውም እየተነጠቁ ነው። የወጣቷ ታዳጊዋ አሁን የ16 ዓመት ልጅ አድዋ ከተማ ላይ የተገደለችው ማህሌት ተክላይ በህይወት የመኖር ሴቶች በህይወት የመኖር መብታቸው እየተገፈፉ እንደሆነ እየተነጠቁ እንደሆነ የሚያሳይ ጭምር ነው። እንደገና ደግሞ ጾታዊም ነው። ጾታን ታርጌት ያደረገ ነው። እንደ ሴት ነው ያ ነገር የደረሰባት። ሌሎችም ምሳሌዎች መጥቀስ ይቻላል። የዘውዲ በመኪና ተገጭታ እንድትገደል የተደረገችው እሷ አሁን በህይወት እንዳትኖር ተደረገች። እንደምንሰማው ከሆነ የፍቅር ጥያቄ ምናምን እንደዚህ ቀርቦ አስተናግድም ስላለች ነው የተገደለችው የሚል አካል አለ። ሌላም በሌላ መንገድም የሚገለጽ ነገር አለ። ግን በዚህም ተገለጸ በዛ የጾታ ጥቃት ነው። ሴቶች በህይወት የመኖር እንደ ማንኛውም ዜጋ የመኖር መብታቸውን የተገፈፉበት ሁኔታ ነው ያለው። ያ ከስርዓት ተቋም አለመገንባት ሌላው የወለደው ቴዲ ያነሳኸው እነዚህ የፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት እንደምታውቀው ከግጭት በኋላ ወደ እንደዚህ አይነት ኃላፊነት የሚመጡ ሰዎች ፍርድ ቤት ብቻ አይደለም፣ በነገራችን ላይ በጸጥታ ዙሪያ የሚመደቡ ሰዎች ተቋማቶችን ሪፎርም የማድረግ ምክንያቱም በግጭቱ ወቅት በነበረው አሰራር መቀጠል አይቻልም። ኤክስትራኦርዲናሪ ሲቹዌሽን ስለሆነ ያንኑ ግምት ውስጥ ያስገባ የህግ እንደገና ደግሞ በወንጀል በምናምን የተነካካ እጅ ያላቸው ሰዎች እነሱን ተጠያቂ የሚያደርግ ተቋምና ህግ እንዲኖር አይፈልጉም። ተቋም ስል የጸጥታ መዋቅሩ፣ ህግ ስል ደግሞ ፍርድ ቤት እና የህግ ስርዓቱም ማለት ነው። ስለዚህ ሪፎርም እንዲደረግ አይፈልጉም፣ ከእጃቸው እንዲወጣም አይፈልጉም። ምክንያቱ ይሄ ሪፎርም ከተደረገ ከእጃችን ከወጣ በአንገታችን ገመድ ሊገባብን ነው ብለው ነው የሚያስቡት። ስለዚህ አይ ቲንክ በዛ ምክንያት የሚያሰራ ሁኔታ አጥተው የወጡ ይመስለኛል። በዝርዝር አልገለጹትም። አጠቃላይ የሚያሰራ ሁኔታ የለም የሚል ነው። አላሰራ ያላቸውም አካል አልጠቀሱም። ከደብዳቤ መጠይቅ ባለፈ ወጥተው ደግሞ በሚዲያ ዘርዘር አድርገው ይሄ ነገር ቢያቀርቡት ለግልጽነት ይጠቅማል። ህብረተሰቡም ምን ሁኔታ ላይ እንዳለ ክልሉ ለመረዳት ይበጃል ብዬ አስባለሁ። ነገር ግን ስርዓትና ተቋም ባልተገነባበት እንኳ በድህረ ጦርነት ደግሞ ሊያጋጥም የሚችል ፈተና መሸከም ራሱ ምን ያክል ከባድ እንደሆነ አውቃለሁ። ያንኑ የስርዓትና የተቋም ፌይለር ለማስቀጠልና ራሳቸውን ከአካውንታቢሊቲ ለመሸሽ የሚፈልጉ ሰዎች በከበቡት ሙሉ የአንድ ፓርቲ ቁጥጥር ባለበት ሁኔታ አይ ቲንክ እነዚህ በሙያ ራሱ እንዲዋቀሩም አስቸጋሪ ያደርገዋል። የሙያ ናቸው ወይ? የሙያ እንዲሆኑ ይፈለጋል ወይ? አሁን እነዚህ ሰዎች በሙያ ብቻ መሰረት አድርገው ለመስራት ሞክረው ከሆነ እርግጠኛ ነኝ በሙያ ሊሰሩ አይፈቀድላቸውም። እና ያለ የመንግስትና የፓርቲ ኢንተርፌራንስ የሚባላል። እኔ እንዲያውም የመንግስትና የፓርቲ ብቻ አይደለም፣ ካሁን በፊትም ተወያይተናል ቴዲ። ህዝቡስ ራሱ ከፓርቲ ነፃ ነው ወይ? እስከዛሬ ድረስ እኮ የሚነገረን ህዝብና ፓርቲ አንድ ነው ብቻ አይደለም። አሁን እኛ ስንድን ህዝቡ ይድናል፣ እኛ ያለቀልን ጊዜ ህዝቡ ያልቅለታል ነው እየተባለ ያለው። የዚህ አይነት የከፋ አደገኛ ንግግር ተሰምቶም ታይቶም አይታወቅም። ስለዚህ ይህም የወለደው ነው ልል ፈልጌ ነው። እንደውም ይሄ ጌታቸውም እዚህ ላይ ሀሳብ ብትሰጥ የምወደው
የትኞቹ ኃይሎች ናቸው አሁን ከዚህ ምን እናተርፋለን ብለው ነው እያሰሉ ያሉት? ይሄ ጊዜያዊ አስተዳደር የሚባለው አሁን የጸጥታ ተቋማትን ከበላይ ሆኖ እንዲመራና ስትራቴጂ አውጥቶ ሁኔታዎቹን ተገንዝቦ በፍጥነት እርምጃ ወስዶ ያሉትን የጸጥታ ኃይሎች ወይ የስልጠና ማኑዋል አዘጋጅቶ ኦር ሌላ ይሄ ኢሹ በተቻለ መጠን ህብረተሰብ በሰላም ወጥቶ መግባት የሚችልበት ሁኔታ መፍጠር የሱ ኃላፊነት ነበረ። ይህን እያደረገ አይደለም። ይህን ካለማድረግ አተርፋለሁ ብሎ የሚያስበው ነገር አለ። በብዙ ሰው ደግሞ ሁለት አድርጎ የሚጠቅሳቸው የህወሀትና የጊዜያዊ አስተዳደር ነገር አለ በጽህፈት ቤቱ ውስጥ። አሁን ጊዜያዊ አስተዳደሩን በተመለከተ የማሰጣት ስራ እንደሚሰሩ የሚጠቀስላቸው ሰዎች አሉ። እነሱስ እዚህ ውስጥ የሚያሰሉት ስሌት አለ? እነዚህ ቅድም አሉ ላይ ያነሳቸው አሉ ወታደራዊ መኮንኖቹና ሌሎች ባለስልጣን በዚህ ባለው ሁኔታ ውስጥ ከሁኔታዎች ለማትረፍ ጥረት የሚያደርጉባቸው ሁኔታዎች በተመለከተ ማለት እነሱም እዚህ ውስጥ እጃቸው አለ። which forces are at play ልልህ ነው። ምንድን ነው የምታየው እዛ አካባቢ? በጣም አመሰግናለሁ። አይ ቲንክ ትግራይ ላይ ያለውን ለውለስለስ ሙሉ ለሙሉ በተለያየ መልኩ ማየት ምንችል ቢሆንም ከድህረ ግጭት ጋር ካለ አንድ ማህበረሰብ በተወሰነ መልኩ ይጠበቃል ተብሎ ሊወሰድ ይችል ይሆናል። ግን መሰረታዊ አሁን መጀመሪያ አካባቢ አቶ ጌታቸው ረዳም ሲያብራራው እንደነበረው ታስታውስ እንደሆነ ቴዲ እኛ ማንቆጣጠራቸው እስር ቤቶች አሉ ሲል ነበረና የተለያዩ ኃይሎች የራሳቸውን የሆነ ፍላጎት ለማሳካት በደንብ ሆን ብለው እየሰሩት ያለ የሚመስል ነገሮችም አሉ። ለምሳሌ ይህንን ስል ኢኮኖሚያዊ ምክንያት ያላቸው ኃይሎች አሉ። የተወሰኑ ነጋዴዎች ሊሆኑ ይችላሉ። ከተወሰኑ ባለስልጣናት ጋር በመተሳሰር ማለት ነው። ፖለቲካዊ ስልጣናቸውን ለማስቀጠልም ትግራይ ውስጥ ኬዎስ እንዲነግስ የሚፈልጉ የተለያዩ ኃይሎች ትግራይ ውስጥ ያሉ ከትግራይ ውጭም ያሉ ኃይሎችም እንዳሉ ይታወቃል። ከዛ በዘለለ ደግሞ ኦፍኮርስ ትግራይ ውስጥ ምንም አይነት ተቋማት አልነበሩም። አንድ በጣም እውነት ነው ከአላ ጋር መስማማ ማለት ነው። ግን የነበሩትም ራሱ ቢሆኑ በትንሹ ለምሳሌ የጸጥታ መዋቅር ልትቋጠርባቸው የምትችላቸውን ለምሳሌ የፖሊስ ተቋሙ ልክ ከጦርነቱ በኋላ እነ ደብረጽዮን ወይም ህወሓት ወደ ትግራይ ወደ መቀለ ሲመለሱ እንዳለ ኢንስቲትዩሽን ነው ያፈረሱት። ማለት ያቀረቡት ምክንያት በጣም ነበረ የሚያናድደው ብቻ ሳይሆን አንዳንድ ጊዜ ኦፍኮርስ ህወሓት ለትግራይ ህዝብ እንደማያስብ ብዙም ማስረጃዎች ማቅረብ ብዙም የሚጠበቅብን አይመስለኝም። ግን ለ20-30 ዓመት የሰሩ ፖሊሶች ከብልጽግና ጋር ተሰሩ ነበረ ብለ ቁጥራቸው ከ5,000 በላይ ይመስለኛል ካልተሳሳትኩኝ። ለምሳሌ ሪፖርተር ላይ እንኳን ሂውማን ራይትስ ፈርስት ኢትዮጵያ የሚባለው ክስ ያቀረበባቸው ወይም ደግሞ ወደ 1200 ቁጥር ያላቸው ይመስለኛል ከስራም ታገዱ፣ የጥሮታ መብታቸውም እንዳያገኙ ሆኑ በተለያየ መልኩ ማለት ነው። የነበረውም ተቋም አፈረሰው ደብረጽዮን ልክ እንደገቡ ማለት ነው። ከዛ በኋላ በየከተማው ወይም በየተለያዩ የክልሉ ወረዳዎች የራሳቸው የሆኑ አዳዲስ ሰዎች አዳዲስ ፖሊሶችን ነው ለማምጣት የሞከሩት። ያንን ምን ችግር አጋጠመው? አንደኛ እነዛ አሁን የተመደቡ የሚባሉ ፖሊሶች በቂ ቁጥር የላቸውም። ሁለተኛ ደግሞ የፖሊስ ልምድም የላቸውም ማለት ነው። አሁን ትግራይ ውስጥ ያሉ ወንጀሎች መሰረታዊ የሆኑ ትናንሽ ወንጀሎች አይደለም። አንዳንዶቹ በጣም ትላልቅ ናቸው። ይሄ ልክ በጋንግ ብለን ልንገልጸው እንደሚችል አይነት ማለት ነው። አንዳንድ ደግሞ ኦርጋናይዝድ ክራይምስ ናቸው፣ ኢኮኖሚክ ክራይምስ የምንላቸው ማለት ነው። ለምሳሌ ከማይኒንግ ጋር ተያይዘው የሚያያዙ ወንጀሎች ሊሆኑ ይችላሉ። ከኮንትሮባንድ ጋር ሊያያዙ የሚችሉ አይነት ነገሮችም አሉ። ኦፍኮርስ በተለያዩ የኢትዮጵያ አካባቢዎችም እነዛ ወንጀሎች አሉ መኖር። ግን ትግራይ ውስጥ ለምሳሌ በጣም የማስታውሰው እኔ ጦርነቱ እየተካሄደ እያለ የጊዜያዊ አስተዳደሩ የአብይ አህመድ ጊዜያዊ አስተዳደር በተወሰነ መልኩ የትግራይ ፖሊስን ነበር እንደ ጸጥታ ኃይል ሲጠቀም የነበረው። በዛን ጊዜ የኢትዮጵያ ወታደሮች እና የኤርትራ ወታደሮች ኦፍኮርስ ህዝቡን ይገድሉት፣ ያው ብዙ የተለያዩ ወንጀሎች ሲፈጽሙ እንደነበረ ይታወቃል። ግን በዚህ ካል አንዳንድ ቦታዎች ደግሞ ወታደሮቹን ለቀዋቸው የሚሄዱ ቦታዎች ምናምን ስታይ ማህበረሰቡ እርስ በራሱ የመጠበቅ አካባቢውን የማየት ሁኔታዎች ነበሩ። አሁን የኤርትራም የኢትዮጵያም ኃይሎች ከወጡ በኋላ እነዚህ መሰረታዊ የሚባሉ
በአንድ ማህበረሰብ ሊያጋጥሙ የሚችሉ አይነት የሚባሉ ወንጀሎች የሚያጋጥሙበት መንገድ እስከሌት እያደረገ ለምንድን ነው የሄደው ብለው መጠየቅ ያስፈልጋል ማለት ነው። እዚህ ላይ አንድ ከፍርድ ቤት ጋር ተያይዞ ጠቅላይ ፍርድ ቤት የትግራይ ጠቅላይ ፍርድ ቤት ፕሬዚደንት እና ምክትል ፕሬዚደንቶች ናቸው ከስልጣናቸው የወረዱት። እንደተባለው ኦፍኮርስ እነሱ ያሰቡት ሪፎርም ነበረ። ሪፎርሞችን ማስፈጸም አልቻልንም ወይም ኢንቫይሮንመንት አይፈቅድም የሚል በደብዳቤ ዘርዘር ያለ ነገር አላቀረቡም። ግን አንድ የምታዘበው ነገር ለምሳሌ ዶክተር ጸጋይ ብርሃነ ማለት በጣም መቀሌ ዩኒቨርሲቲ ሎው ስኩል የነበሩ ሰዎች ያውቁታል። በጣም ኩል ሄድ ከሚባሉ በጣም የህግ እውቀቱም ፕሮፌሽናሊ ራሱ በብዙ መልኩ አቅም ያላቸው ከምትለው አይነት ሰው ነው። እዛ ቦታ ላይ በትክክል ይፈልጉታል ወይ? የኔም ከመጀመሪያው ጀምሮ ጥያቄ ነበረ። ኦፍኮርስ እነሱ ሲያቀርቡት የነበረው ምንድን ነው? እሱን የሸማው ጌታቸው ረዳ ነው። እሱን የመሾም ስልጣንም የለውም፣ ሆን ብሎ እኛን እንትን ለማድረግ ነው የሚል ተቃውሞች ሲያቀርቡ ነበረ። አሁን ጌታቸው ረዳ ኦፍኮርስ ፕሬዚደንት ስለሆነ ሽሞት ሊሆን ይችላል። ግን ያቀረቧቸው ሪፎርሞች በተለያየ መልኩ ለማህበረሰቡ ትንሽ ትንሽም ቢሆን ሲቀርቡ ነበረ። የዳኞች ጉባኤ ሰብሳቢው በቅርቡ የሆነ መግለጫ ሰጥቶ ነበረ። አቶ ጸጋይ ኃይሉ ይባላል። እሱም ዳኛ ነው። በዛ የትግራይ ዳኞች ባለፉት አይ ቲንክ 2016 ብቻ ማለት ነው የጊዜያዊ አስተዳደሩ ወይም ደግሞ ህወሓት ወደ ትግራይ ከተመለሰ በኋላ ኦልሞስት ወደ 80 ዳኞችና ሬጅስትራሮች ናቸው ከስራ የለቀቁት። ከዛ ፊት የነበረው በጣም እጥፍ ማለት ነው። የመጀመሪያ ምክንያታቸው ያቀረቡት ኦፍኮርስ ኢኮኖሚያዊ ምክንያት ሊሆን ይችላል። ትንሽ ኢንቨስቲጌቲቭ ሪፖርቶችም ተደርገው ስለነበረ ማለት ነው። ሁለተኛውና ዋናው ግን ገለልተኛ ጫና ነው ማለት ከተለያዩ የፖለቲካ ኃይሎችም የንግድ ማህበረሰቡም ሊሆን ይችላል። ብቻ በተለያየ መልኩ የሚደርስባቸውን ጫና ምክንያት በማድረግ ማለት ነው። ሰው ለእኔ መሰረታዊው እዛ ወንጀል ውስጥ እየተሳተፉ ያሉት ኃይሎች ቅርጻቸው በተለይ ትግራይ ውስጥ ያሉ ኃይሎችን በምንመለከትበት የሚያተርፉት ጊዜያዊ የሆነ የራሳቸውን ትርፍ ነው ካልኩሌት የሚያደርጉት፣ ማህበረሰባዊ ጠቀሜታውን አይደለም የሚያዩት። ግን እንዳልኩት ኢኮኖሚያዊ መሰረት ወይም ጥቅም አለን ብለው የሚያስቡ ሰዎች አሉ፣ ኃይሎች አሉ። ፖለቲካዊ ጥቅም ደግሞ አለን ብለው የሚሉ አሉ። አንተ እንዳልከው ቴዲ የህወሓትና የጊዜያዊ አስተዳደር ዳይኮቶሚ ውስጥ የገቡትም ለማህበረሰቡ ይጠቅማል ብለው ሳይሆን ለእነሱ እስከጠቀመ ድረስ እርስ በራሳቸው አንዴ ሲጣሉ አንዴ ሲታረቁ ነው መታያቸው። ለምሳሌ በቅርቡ አብረው ፎቶ ስማይል እያደረጉ ይነሳሉ። ያን ሰዓት ላይ ደግሞ የለም እኛ እየተጣላን ያለነው ነገር ይሉናል ማለት ነው። ሰው መሰረታዊ የሆነ በጣም ትላልቅ ችግሮች እንዳሉ ነው የሚታየኝ እዛ አካባቢ። እዚህ ላይ እንደው አዶላም አንተም ሁለታችሁም ሀሳብ ብትሰጡበት የምወደው እስቲ እያንዳንዱን የፖለቲካዊ ኃይል ስሌት ንገሩኝ። ማለት እኔ በጣም ግራ ስለሚገባኝ ነው። መንግስት ቢሆን የተሻለ የመደራደር አቅም አይኖረውም ነበረው የጊዜያዊ አስተዳደሩ እንድ ስራውን ባለመስራቱ ምክንያት የተሻልኩ ለሆኑ እነዚህን ነገሮች ባለመስራት ምን አተርፋለሁ ብሎ ነው እያሰበ ያለው። የህወሓት ሰዎች ይህን አንደርማይን በማድረግ በህዝቡ ማለት ምሽግ የሆናቸውን ህዝብ ለዚህ የከፋ አደጋ በመዳረግ ምን እናተርፋለን ብለው ነው የሚያሰሉት። ወታደራዊ መኮንኖቹንም እንደዚሁ ማሰብ ትችላለ። ምንድን ነው የምታዩት ስሌት? is there any method in the madness? ምንድን ነው የምትመለከቱት? እስቲ የሚገባህን ነገር ንገረኝ አሉላ፣ በቅርበት እንዳየው ሰው። it's a bit tricky የነዚህ ኮምፒቲንግ እንትኖች ኃይሎች ጉዳይ ስታይ ቴዲ ከሀገራዊ ሁኔታውም ጋር የሚናበብ ነገሮች ታያለ። ለምሳሌ አሁን ሰሞኑ በትግራይ በተፈጠረው ነገር እየወጡ የሚደነፉ አገራዊ እንትኑ ላይ ፕላትፎርም ኮንቴክስቱ ላይ ካየህ መከላከያ መልአክ ነበረ ትግራይ ውስጥ አሁን ሴቶች እየተደፈሩ ነው የሚል ነገር ይመጣ ነው። ትግራይ ውስጥ እኮ እነሱ ወጥተው ጀነሳይድ ሲፈጽሙ መድፈራቸው ብቻ አይደለም፣ ለተደፈሩት ፍጹም ነፃነት የሚባል ወጥተው እንዲሰለፉ እንዲናገሩ የማይፈቅዱበት እንደገና እልም ያለ ክህደት ውስጥ ገብተው በፍጹም ይሄ ነገር አልተፈጸመም ይላሉ። ከዛ ቆይተው ደግሞ መከላከያ እኮ በሳንጃ ነው የተደፈረው፣ እነሱ ግን በወንድ ነው የተደፈሩት የሚል ጠቅላይ ሚኒስቴር እንደሚመራቸው ራሱ የሚረሱበት ሁኔታ አለ። እና ወደ ትግራይ የሚገቡበት ኦር በትግራይ ለፈጸሙት ወንጀል የሚያነጻቸው ነገር እየተፈጠረ እንደሆነ አድርገው የሚያስቡ በፌደራል መንግስቱ በብልጽግና ዙሪያ የተኮለኮሉ ኃይሎች አሉ። ይሄ አሁን ትግራይ ውስጥ ካለው የፖለቲካ ፍትጊያ አያይዞ የሚያዩ ሰዎች አጋጥመውኛል። የፌደራል መንግስት እንዲገባለት የሚፈልግ የፖለቲካ ኃይል አለ።
በሌላ በኩል ደግሞ ይሄ ጊዜያዊ መንግስት አልቻለም ተብሎ እንዲጠረግለት የሚፈልግ ኃይል አለ። በዚህ መሀል ነው የትግራይ ህዝብ የተቀረቀረው የሚሉ አሉ። እና እሰማለሁ እንደዛ በቃ ትግራይ ላይ ያለው አሁን አክቹዋል ብሎ በልበ ሙሉነት የሚነግር ሰው ታገኛለህ። ከትግራይም ከዚህ ከዳያስፖራ ሁለቱ እየተፎካከሩ ያሉ ኢንፋክት እኔ ህወሓቶች ናቸው፣ ግን በሁለት ተከፍለው ማለት ነው። ጊዜያዊ አስተዳደርም አይደለም ለኔ ህወሓት ሆኖ ጊዜያዊ አስተዳደር የሆነና ያልሆነ በሚል ያቸው እንጂ ህወሓት ናቸው ሁለቱ። ዛሬ አንድ ቃለ ምልልስ ላይ ነበር የቁጥጥር ኮሚሽን ኃላፊ ሆኖ የሚሰራው ኦር ሜምበር ሆኖ የሚሰራ አንድ የህወሓት ነባር ታጋይና የቁጥጥር ኮሚሽን በሚባለው ውስጥ ለረጅም ጊዜ የሰራና እየሰራ ያለ ሰው ሲናገር ነበር። በግልጽ ያስቀመጠው ምንድነው ሁለት እንትን ላይ ተከፍለው እንደ አሜባ ነው እንትን ይሄ እያለ ያለው የድርጅቱ የቁጥጥር ኮሚሽን ኃላፊ ወይም ሜምበር ነው ካልተሳሳት ወይ ኃላፊ ነው መስለኛል። እና ድርጅቱ ደግሞ በአልጋ ይሄ በአማርኛ ምን እንደሚባል አላውቅም የኢንተርናል የኢንቴንሲቭ ኬር ዩኒት ላይ ነው ያለው ድርጅቱ ብሎ ነው ያስቀመጠው በዛ ደረጃ። ይሄ እያለ ያለው የድርጅቱ የቁጥጥር ኮሚሽን ነው እንጂ በውጭ ያለ ተቺ ወይም ደግሞ ታዛቢ አይደለም እያለ ያለው። እና በዚህ መሃል ግን ህዝቡ ዋጋ እየከፈለ ነው። እና ዋጋ እያስከፈለው ያለ ሂደት ሲያስቀምጡ ምንድነው የሚሉት አንዱ የህወሓት ክፋይ በጊዜያዊ አስተዳደር ስልጣን ተወስዶ ጊዜያዊ አስተዳደሩ በተቃራኒ ቆሟል ወይ ጠላት ሆኗል ብሎ የሚያስበው በክልሉ የሚፈጠሩ ግጭቶችና አለመረጋጋቶች እንደንትን ይወስደዋል እንደ ሊቨሬጅ ላይክ አልቻለም፣ ጊዜያዊ አስተዳደሩ መቆጣጠር አልቻለም፣ ማስተዳደር አልቻለም፣ መሰረታዊ የሆነ ዜጎችን ደህንነት ማስጠበቅ አልቻለም። ስለዚህ አሁን ይሄ መቀየር አለበት የሚል እንቅስቃሴ ውስጥ የገባ ኃይል አለ ብለውም ያስቀምጣሉ። በሌላ በኩል ደግሞ እንደዚህ አይነት ሁኔታ ሲፈጠር ከፌደራል መንግስት ከሚያስተጋባው እንትን በማይለይ መልኩ የፌደራል ኃይል ገብቶ ክልሉን ያረጋጋልን የሚሉ ባጭሩ ጀነሳይድ በትግራይ ህዝብ ላይ የፈጸመው ኃይል ተመልሶ መጥቶ ችግራችን ይፍታልን። ልክ በፌደራል አካባቢ ያሉ ሰዎች በየሚዲያ እየቀረቡ እየተናገሩ ነው። ሰምተዋል ቴዲ ካልተሳሳቱ ሰሞኑ አንዱ ቀርቦ በስልክ ደውሎ ነው የሆነ የምን ክልል የሚባል እንግዳ ነኝ ምናምን ብሎ የሆነ ሚዲያ ላይ ቀርቦ መከላከያ መልአክ ነበረ ስሙ እንዲጠለሽ ተደርጎ ነው እንጂ ትግራይ ውስጥ እነሱ ናቸው ይህንን ነገር እያደረጉ ያሉት የሚል ነገር ተናግሯል። በሆነ ወቅትም መሳይ ከበደ የተባለ አንድ ምሁር ያቀረበው ጽሁፍ ነበረ፣ ሁላችሁም ታስታውሱታላችሁ። ትግራይ እዛው ተዘግታ መከራውን ትቋደሰውና በኋላ ላይ ሲጨንቃቸው ትግራዮች መከላከያ አዳኝ ሆኖ ሰተት ብሎ ይገባል ሳይተኩስ ያለ መድፍ ያለ ታንክ ያለ ምናምን የሚል ነገር አቅርቦ ነበር። እዛው ይሞክሩትና ልክ ፌደራል መንግስት የጽሞና ጊዜ ሰጥቻቸዋለሁ ያለው ማለት ነው። ልክ የዛ አይነት ሐሳብ ያለ ኢንፋክት የጊዜያዊ አስተዳደር የህወሓት ክፋይ ሆኖ ጊዜያዊ አስተዳደር ብዬ ለመጥራት ስለሚቸግረኝ ነው። ሌላኛው ክፋዩ የጊዜያዊ አስተዳደር ስልጣን የተሰጠው የህወሓት ክፋይ አንድ ላይ ተሰብስበው ነው የሚመክሩት። በፌደራል መንግስቱ እንደዛ አይነት ንግግር የሚያደርጉ ሰዎች ሲከላከሉ ታያለ። ለምሳሌ ትግራይ ውስጥ እየተፈጠረውን ያለ ችግር ጊዜያዊ አስተዳደሩን በመክሰስ ለሚናገር ሰው ፌደራል ብልጽግና ላይ ያሉ የሚዲያ ሰራዊት ናቸው መልስ የሚሰጡት። እንደ ትግራዋይ ላለው ከንሰርን ትግራዋይ አይደለም የሚከራከረው፣ ምክንያቱ ያ ከንሰርን በሁሉም ተጋሮች ሼር ስለሚደረግ ኢንክሉዲንግ ማይሰልፍ መፍትሄም እንሻለን። ነገር ግን ጊዜያዊ አስተዳደሩ በዚህ ጉዳይ ትነቅፉና ትተቹና ወዮላችሁ የሚሉን ግን ፌደራል ብልጽግና በሚዲያ ሰራዊትነት እንትን ያደረጋቸው ነው። ከትግራይ እንደዛ አታገኙ እና በሚገርም ሁኔታ እንደዚህ አይነት በጣም እንደነገርኩ ስለዚህ አሁን የፌደራል መንግስት ተብየው ኃይል እንዲገባ የሚፈልገውም አካል ወንጀል ባለመከላከል የተሻለ ያ ኃይል የሚገባበትን ሁኔታ ለመፍጠር ይሞክራል። ያኛው ደግሞ ይሄ አስተዳደሩ አልቻለም ብሎ ለማሳጣት ወንጀል የሚበራከትበት ሁኔታ ይፈጥራል። በተለያየ ምክንያት ቢሆንም ለአንድ ግብ ነው ማለት አንድ አይነት ነገር ነው እያደረጉ ያሉት ነው ያለው። ኤግዛክትሊ የዛ አይነት ኦብዘርቬሽን የሚሰጡ አሉ። ሌላኛው የሚቀርበው በህወሓት ውስጥ ያለው ሽኩቻና እንትን የህግ ጉዳይ ነው አንዱ መገለጫው
እንደምታውቀው በስንዴ ጀመሩት። የስንዴው የተጀመረው እነሱ ወደውትና ፈልገውት እንዳይመስልህ ዓለም አቀፋዊ ጉዳይ ስለሆነባቸውና በዓለም አደባባይ ስለተዋረዱ ነው እንጂ እንደ ሎካሊ የሚታዩ ነገሮች አሁን የወርቅ ጉዳይ አለ፣ የጨው፣ የብረታ ብረት ምናምን በኋላ እንዲህ ካላችሁኝማ እኛም እንዲህ እንላለን ወደሚል ገብተው ያመጡት እንጂ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ሆነ እንጂ መጀመሪያ የመጣው የስንዴው ጉዳይ ነው። የስንዴው ጉዳይ በዓለም አቀፍ ደረጃ ይህንን ነገር አጣርታችሁ እርምት የማትወስዱበት ከሆነ እርዳታ አይቀርብም። በዚህ ላይ ደግሞ የትግራይ ተወላጆች ህዝባችን ተዘግቶ በረሃብ እንዲያልቅ የተፈረደበት ህዝብ እናንተ ደግሞ በመስረቃችሁ እርዳታ እንዳይገባ በማድረግ ተጠያቂ ናችሁ ጀኖሳይዱን በማስቀጠል የሚል ነገር ሲሪየስ የሆነ ነገር መጣ። እንዲያውም አስታውሳለሁ በዛ አካባቢ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚዳንት እዚህ አሜሪካን ሀገር ነበሩ እና በአንዱ እንዲያውም እንትን አብሬያቸው ነበርኩ። ኮንግረስ ሄደን ነበርና ከብራድ ሸርማን ጋር ተገናኝተው ባደረጉት ውይይት ብራድ ሸርማን ከሰላምታ በፊት ምግብ እየገባ ነው ወይ ወደ ትግራይ ብለው ነበር አቶ ጌታቸውን የጠየቋቸው። አቶ ጌታቸው አይ ቆሟል እኮ እርዳታማ ሲሏቸው እየሰረቃችሁት ነው ያሏቸው። ስለዚህ በዛ ነበር ውይይቱ የተጀመረው እና በአሜሪካ ጉዟቸው እንኳ አቶ ጌታቸው ከአሜሪካ ፖለቲከኞች ሲገናኙ ይሄ ነበር ቶፒኩ። አቶ ጌታቸው ያኔ ፕሮሚስ ይገቡ የነበሩት የታስክ ፎርስ አቋቁም ያለው መጣራት ይደረጋል፣ እርምጃ ይወሰዳል፣ እርምት ይደረጋል የሚል ነበር። በዛ ግን አላመኗቸውም። የዓለም አቀፉ አሜሪካን ጨምሮ ዩኤስአይዲ ማለት አላመኑ። ራሱ እርዳታውን ስራውን ራሳችን እንሰራዋለን ነበር ያሏቸው። ከዛ ይሄንን ነገር ወደ ሚዲያ ይዘው ትሄዱ እንደምታስታውሱ በቴሌቪዥን ልክ አሁን በኮሚቴ አጣርተን እርምጃ እንወስዳለን እንዳሉት ማለት ነፃ ሁነናል ሁላችንም እንዳሉት ያኔ ደግሞ በኮሚቴ በቴሌቪዥን በመቅረብ እንትኖችን በማጋለጥ እርምጃ እንወስዳለን ብሎ መጡ። እዚህ ጋር ነው ዋናው እንትን ነጥብ። ወደ ፍርድ ቤት ወደ ህግ የመሄድ ድፍረት የለም በስርዓቱ። ጥናታዊ ጽሁፍ ነው እንጂ ያቀረቡትም ራሱ በሚዲያ ጥናታዊ ጽሁፉ የስንዴ ብቻ መጠናት የለበትም ተባለ። ዓለም አቀፉ ማህበረሰብ የማያውቀውም ሎካል ጉዳያችን ይጠናልን አሉ። ሌላኛው ሳይድ ስንዴ ብቻ ሳይሆን ብረታ ብረትም ይጠናልኝ አለ። ብረታ ብረት አጥኚዎቹ የብረታ ብረት ሪፖርት ሲያቀርቡ ሁለት ሰዎች ናቸው አስተያየት ሲሰጡ እኔ የማስታውሳቸው ከህወሓት ውስጥ። አንዱ ብረት እኮ እንዲሁ ያለ ደብዳቤ ነው ለገበያ ያቀረባችሁት ሲለው፣ ያኛው ደግሞ ከጊዜያዊ አስተዳደር የሆነው የህወሓት አካል አይ በትክክለኛ አሰራር ደብዳቤ ተጽፎ ነው ብረታ ብረቱ መስፍን እንዲያነሳው ያደረግነው የሚል ነገር መጣ። ከዛ በእነዚህ ስፒነሮች አሏቸው እንደምታውቁት በየስብሰባው ማግስት ጽሁፍ የሚለቁ አሉ በሁለቱም ሳይድ በሚያስቅ ሁኔታ ማለት ነው። ለትግራይ ህዝብ አሁን ሸክም የሆኑባቸውም እነሱ ናቸው ብዬ ደግሞ ወስደው አንድ ባለስልጣን እንደውም ሲመደብ ከአንድ መኪና ጋር 3 አክቲቪስት ይመደብለታል እየተባለ ሲነገር ሰማል። ለዛ ነው የትግራይ ህዝብ መከራ እያበዙት ያሉት ያልኩ። አንድ ለዛ የሚመደብ ብር አለ አስበው፣ ከተራበ ህዝብ ከተቸገረ ህዝብ ጀኖሳይድ ከተፈጸመበት ህዝብ እንደዛ። ሁለተኛ የችግሩ መፍትሄ ሳይሆን ችግሩን በማባባስ የትግራይ ህዝብ ሸክምና መከራ እያራዘሙ ያሉ ሰዎች ናቸው እነዚህ ሰዎች። እና ጨው የሚል አንሱ ተባሉ። ምክንያቱም በስንዴ ተጀምሮ ብረታ ብረት የሚል መጣና ስብሰባ ላይ የብረታ ብረትና የስንዴ ፉክክር ግጥሚያው አልበቃ ሲል ጨው ሚዛኑ ወደ አንድ አጋደለና ጨው እዛ ላይ ጨምሩበት ተባለ። በጨው ዝርፊያ የምንጠይቃቸዋለን የሚል ተጻፈ። ከዛ አይ አንድ ሚዲያ አለ ከውጭ ሆኖ እንትን የሚያደርጉት አይ ቲንክ ፈንድ የሚያደርጉት እሱ ደግሞ ጌታቸው ነዳጅ እንደዘረፋ ማስረጃ በተጨባጭ አለን ብሎ መጣ። ጌታቸው ረዳ የነዳጅ ሌባ ነው የሚል ይዞ መጣ። ጨው የሚባል ነገር ሲመጣ ማለት ነው። እንደዛ ያሉ ከዛ ወደ ወርቅ መጣ። አሁን እነዚህ ሰዎች አጠቃላይ በዚህ ሁሉ ተዘፈቁና የህግ በጠየቁ ልክ በትግርኛ እንዳባባል አለ ወጠጦ ወጠጦ እንትማ ከሩስ አይነት ተሐራረድ ይብሉ ይባላል። ወጠጦ በአማርኛም እንደሚባል አላውቅም። ፍየል ለፍየል ሲመካከሩ አንተራረድ የሚል መግባባት ላይ ነው የደረሱት መጨረሻ ላይ ማለት ነው። እና የዛ አይነት ሁኔታ መጣና አሁን በኮሚቴ አጣርተን ሁሉም ነፃ ሆኖ አገኘ ነው አሉ። እንደዛ ነው ያነበብነው። አሁን ህወሓት ያወጣው መግለጫ ዝርዝር ነገር አልገባም። ለትን ጥናት አጸደቀ ነው የሚለው እንጂ ጥናቱ ሰዎችን በስተት አግኝቷቸው ይዣለው የሚልም ነገር የለውም። አይ ስተትም አልተገኘም የተባለው የተወራው ውሸት ነው የሚልም ድምዳሜ አልደረሰም። ግን በሁለቱም ክንፍ ግን ጥፋተኞች እንደሌሉ ነፃ ሆነው እንደወጡ ሁሉም ሲጠቋቆምብኝ የነበረ አያቸው አይደል እኔ ነፃ ነኝ የሚል አይነት ነገር የድል ዜና ይዘው ነው የወጡት።
በየፊናቸው በሚያጽፏቸው ሰዎች ማለት ነው። ይሄ አጠቃላይ ሁኔታው ምስሉ ቁልጭ አድርጎ ያሳያል ትግራይ በምን አይነት ሁኔታ እንዳለች። እንደኔ እነዚህ ሰዎች ከአሁን በኋላ ነገሮችን እያወሳሰቡ ሸክም እየሆኑት ለህብረተሰቡ የሚሄዱበት እንጂ በተቋም በአሰራር ወደ ዲሞክራሲያዊ ስርዓት ግንባታ የሚወስድ አካሄድ ይኖራቸዋል ብዬ አላስብም። ራሱን በራሱ የሚበላ መንገድ ውስጥ አይገቡም ልል ፈልጌ ነው። እሺ እንግዲህ አሁን ይሄ ፋርስ ነው መቼስ እያወራን ያለ ነው። በጣም የሚያሳዝን በጣም የሚያሳዝን ፋርስ ነው የምናወራው። ፈገግ ስንልም መቼስ የማሽላ ፈገግታ ነው ልትል ትችላለህ። በቃ የማዘን ከመሰበር የሚመጣ ነገር ነው። ግን እየተቀለደ ያለው ሊትራሊ በሚሊዮኖች ህይወት ነው። አሁን ሁለት ጥያቄዎች አሉኝ። አንዱን ለጌታቸው፣ አንዱን ወደ አሉላ እወረውራለሁ። ጌች ምንድን ነው የምለው? ኦኬ እንዲህ አይነት አስነዋሪ ፋርስ ሲፈጸም በቂ ቁጣ ለምን አናይም? ኦኬ አንደኛ ውስጥ ያለው በመንግስት አሁን የሰዎች ያነጋግሩኛል አስተያየት የምትሰጡበትን ጉዳይ እንደው ትንሽ ለዘብ ቢል እዛ እኮ ብዙ ችግር አለ የሚሉ አስተያየቶች የሚሰጡ ሰዎች እመለከታለሁ። እና እኔ የምላቸው እናንተ እኮ ናችሁ ብዙ ችግር አለ የምትሉት፣ እኛ እኮ ነን ብዙ ችግር አለ የምንለው። እነሱ እኮ ብዙ ችግር አለ ብለው አያስቡም። ችግሩን እኮ ፌል ማን ነው